መነጠቅ የተናደደው ዘንዶ ሴቲቱን ልውጣት ሲያባራት አዲስ የሆነ የንስር ክንፍ ተሰጣት ዘንዶ ያየ ሴቲቱ ከፋለች የሴቲቱ ፍጥነት ከዘንዶ ፍጥነት በላይ ሆነ ከሟርተኞች ፍጥነት ያንቺ ፍጥነት ይበልጣል ከጠማማ ሰዎች ፍጥነት ያንቺ ፍጥነት ይበልጣል ከክፉ ሰዎች ፍጥነት ያንቺ ፍጥነት ይበልጣል ከሞት በላይ ትፈጥናላችሁ ከበሽታ በላይ ትፈጥናላችሁ ከሐዘን በላይ ትፈጥናላችሁ ከውርደት በላይ ትፈጥናላችሁ የንስር ክንፍ የተሰጣት ሴቲቱ ከዘመናት በፊት በእግዚአብሔር ወደ ተዘጋጀላት ስፍራ ብድግ ብላ በከፍታ ላይ በረረች ስፍራ የላቸውም ብሎ የሚያስጨንቅ ዘንዶ ይስማ እኛ አማኞች በክርስቶስ የተዘጋጀልን ስፍራ አለን እኛ አማኞች በእግዚአብሔር የተዘጋጀልን ስፍራ አለን በክርስቶስ ኢየሱስ ወደ ተዘጋጀልን ስፍራ አንድ ቀን እንበራለን ዘንዶ ሆይ ስማ ክርስቶስ ስፍራ አዘጋጅቶልኛል ሟርተኞች ሆይ ስሙ ክርስቶስ ስፍራ አዘጋጅቶልኛል መተተኞች ሆይ ስሙ ክርስቶስ ስፍራ አዘጋጅቶልኛል ከዘመናት በፊት በእግዚአብሔር ወደ ተዘጋጀላት ስፍራ ተወሰደች ከዘመናት በፊት በክርስቶስ ወደ ተዘጋጀላት ስፍራ በረረች ከዘመናት በፊት በክርስቶስ ወደ ተዘጋጀላት ስፍራ ሮጠች ከዘመናት በፊት በክርስቶስ ወደ ተዘጋጀላት ስፍራ ለመግባት የመጽሐፍ ቅዱስ ክፍል ከኔ ጋር የዮሐንስ ራእይ ምዕራፍ 12 ከቁጥር 1 ጀምሮ ያለውን ክፍል አብረን እናያለን ታላቅ ምልክትም በሰማይ ታየ ፀሐይን የተጎናጸፈች ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች እርሷም ጸንሳ ነበር ሚጥም ተይዛ ልትወልድ ተጨንቃ ጮኸች ሌላም መልአክ በሰማይ ታየ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት በራሶቹም ላይ 7 ዘውዶች ነበሩ ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ዘንዶም ሴቲቱ በወለደች ጊዜ ሕፃኑን እንዲበላ ልትወልድ ባላት ሴት ፊት ቆመ አሕዛብንም ሁሉ በብረት ብትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ሴቲቱም 260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል የስብከተ ርዕስ አትዋጡም ይላል አገልግሎታችሁ አይዋጥም ጸጋችሁ አይዋጥም ህልማችሁ አይዋጥም ጽንሳችሁ አይዋጥም የናንተ የሆነ ነገር አይዋጥም እግዚአብሔር ለናቶች ምን ላውጅ ሲል አትዋጡም ብለ አውጅ አለኝ ጆሮ ያለው ይስማ ጠላት ይስማ ሟርተኞች ይስሙ መተተኞች ይስሙ አስማተኞችም ይስሙ አትዋጡም አትዋጡም አንዋጥም እስኪ አንድ ሰው እኔ አልዋጥም ይበል በብዙዎቻችሁ ላይ ጠላት ያመጣውን ችግር ለመልካም እቀይራለሁ አለኝ ለበጎ ለውጣለሁ ለክብር ለውጣለሁ ለምስጋና ለውጣለሁ ለምስክርነት ለውጣለሁ ትደነቃላችሁ አለኝ ጌታ እግዚአብሔር ሳያስደንቃችሁ አይቀርም እግዚአብሔር ሳያስደንቅሽ አይቀርም እግዚአብሔር ሳያስደንቃችሁ አይቀርም እግዚአብሔርን በመተማመን የሚጠባበቁ እነሱ ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክቱም ይሄዳሉ አይደክሙም የነሱ ጉዞ በየቀኑ ከክብር ወደ ክብር ይሆናል የነሱ ጉዞ በየቀኑ ከክብር ወደ ክብር ይሆናል በእግዚአብሔር ላይ የሚደገፉ ሰዎች እግዚአብሔርን ተስፋ የሚያደርጉ ሰዎች እነሱ በእያንዳንዱ ቀን ከክብር ወደ ክብር ይሸጋገራሉ ከኃይል ወደ ኃይል ይለዋወጣሉ
ከሞገስ ወደ ሌላ ሞገስ ይገባሉ። ሰይጣን በመጨረሻው ዘመን ክርስቶስንና የክርስቶስን ቤተክርስቲያን በኃይል ለመዋጋት እንደሚነሳ ያስረዳና በመጨረሻ ላይ አንድ ሐሳብ ያስቀምጣል። ሰይጣን ይሸነፋል ይላል። ይዋጋል፣ ነገር ግን ይሸነፋል። ለአንዴና መጨረሻ ወደ ጥልቅ ይወርዳል። ክርስቶስ የመጨረሻውን ድል ይይዛል አለ። ቤተክርስቲያን አሸናፊ ትሆናለች። በሰይጣንና በክርስቶስ ቤተክርስቲያን መካከል በሚደረገው ጦርነት የመጨረሻውን ድል የምትቀናጀው የክርስቶስ ቤተክርስቲያን ናት። በክርስቶስና በሰይጣን መካከል በሚደረገው በዚህ ጦርነት ውስጥ ቤተክርስቲያን ላይ አንዳንድ አደጋዎች እንደሚፈጠሩ ያስረዳል። የሥጋ ሕመምና ሞት ሊፈጠርባቸው እንደሚችል ይጠቁማል። እነዚህ ሁሉ ጊዜያዊ እንደሆኑ ደግሞ ያስረዳል። በሽታም ጊዜያዊ ነው፣ ሞትም ጊዜያዊ ነው፣ ማጣትም ጊዜያዊ ነው፣ መገፋትም ጊዜያዊ ነው፣ ለቅሶም ጊዜያዊ ነው፣ ሐዘንም ጊዜያዊ ነው፣ ብቸኝነትም ጊዜያዊ ነው፣ መካንነትም ጊዜያዊ ነው፣ ገንዘብ ማጣትም ጊዜያዊ ነው። ዘላለማዊ ክብር ግን አለ። የማያቋርጥ ክብር ይጠብቃችኋል። ማግኘትም ጊዜያዊ ነው፣ ማጣትም ጊዜያዊ ነው፣ ውርደትም ጊዜያዊ ነው፣ ክብርም ጊዜያዊ ነው። ከፀሐይ በታች ሁሉም ነገር ጊዜ ተገድቧል። በማይመች ሁኔታ ውስጥ ያላችሁ ሰዎች ይሄ መልእክት ለእናንተ ነው። በሽታም ሞትም ጊዜያዊ ነው። ችግሮች ሁሉ ጊዜያዊ ናቸው። የክርስቶስ ቤተክርስቲያን ክርስቶስ ተመልሶ ሲመጣ ችግሯን አራግፋ ትነሳለች። በሽታዋን አራግፋ ትነሳለች። ሐዘኗን አራግፋ ትነሳለች። አሁን ሰይጣን የሚዋጋችሁ፣ አሁን ሰይጣን የሚያስጨንቃችሁ፣ አሁን ሰይጣን የጀመራችሁትን ነገር ለማበላሸት የገባችሁበትን የገባ የሚያውካችሁ የመጨረሻውን መሸነፍ ስላየ ነው። ሰይጣን ሽንፈቱን አምኖ ከተቀበለ እናንተ ደግሞ ድላችሁን አምናችሁ ተቀበሉ። ሰይጣን መሸነፉን አምኗል። ሰይጣን የሚያስጨንቅሽ መሸነፉን ስላመነ ነው። አሜን አሜን። በዮሐንስ ራእይ ምዕራፍ 12 ቁጥር 1 ጀምሮ እስከ 6 ድረስ ያለውን ክፍል ስታነቡ ልትወልድ ባላት ሴት ፊት ዘንዶ ቆመ። የሚወለደውን ልጅ ለማዋጥ ልጁ ላይ ምልክት ስለተደረገበት፣ ልጁ ዓለምን የሚገዛ ስለሆነ፣ ልጁ በደሙ ዓለምን የሚታደግ ስለሆነ፣ ልጁ የነገስታት ንጉስ የሚል ስም ስለያዘ፣ ልጁ የኃያላን ኃያል የሆነ ስለሆነ፣ ልጁ የጌቶች ጌታ ስለሆነ፣ ነገስታቶችን ሁሉ ሰብስቦ ገንቦ ውስጥ እንዳለች ጠብታ የሚመለከት ኃያል ልጅ ስለሆነ ይህንን ልጅ ለመዋጥ በሴቲቱ ፊት ቆመ ይላል። ተቆጥቶ ቆመ፣ ተናዶ ቆመ፣ ተዘጋጅቶ ቆመ። 360 ዲግሪ ዘግቶ ቆመ። ወደ ግራም ወደ ቀኝም እንዳታመልጥ አድርጎ ነው የቆመው። ወደ ፊትም ወደ ኋላም እንዳትሸሽ አድርጎ ነው የቆመው። ዙሪያውን አጥሮ ነው የቆመው። ማምለጫ እንዳይኖራት አድርጎ ነው የቆመው። እግዚአብሔር ግን ማምለጫ ያዘጋጃል። እግዚአብሔር ብዙ መንገድ ያለው አምላክ ነው። መውጫ የማይታያችሁ፣ ግራ መጋባት ውስጥ ያላችሁ፣ ተስፋ የቆረጣችሁ እግዚአብሔር እንደዚህ ይለኛል፣ እናንተ ያላያችሁት ሌላ መውጫ አለ ይለኛል። አትዋጡም ይለኛል፣ አትያዙም ይለኛል፣ ጠላት አያገኛችሁም ይለኛል። መልእክቴን በስክሪን ላይ እየተከታተላችሁ ያላችሁ ይሄ መልእክት ለእናንተም ነው። አትዋጡም ይለኛል ጌታ። ከሴቲቱ የሚወለደውን ልጅ ለመዋጥ ተዘጋጅቶ እየጠበቀ ባለበት ሰዓት ያልተጠበቀ ነገር ሆነ። የተወለደው ልጅ ወደ ዙፋኑ ተነጠቀ። የተወለደው ልጅ ወደ ሰማይ ተወሰደ። ዘንዶ እያየ ሕፃኑ ወደ ሰማይ ተነጠቀ። ልጁ ይነጠቃል ብሎ ዘንዶ አልጠበቀም። ልክ ሕፃኑ እንደተወለደ
ለመዋጥ ተዘጋጅቶ የሚጠብቀው ዘንዶ ሌላ ተአምር ገጠመው። ባልተጠበቀ ሁኔታ የተወለደው ሕፃን ወደ ሰማይ ተወሰደ። ሕፃኑ ወደ ሰማይ ሲነጠቅ ዘንዶ በጣም ተናደደ፣ ተቆጣ። የሕፃኑን እናት ለመዋጥ አሳደዳት ይላል። አያችሁ፣ ዘንዶ እንደዚህ ብሎ እያለ እግዚአብሔር ልጁን ከታርጌቱ ዞር አደረገው። ይህንን መልእክት ተቀበሉ። ጠላት አልሞ ሲጠብቅ ከጠላት ታርጌት ውስጥ ዛሬ በተአምራት የሚያመልጡ ሰዎች አሉ። ጠላት ሊመታችሁ ስል የናዝረቱ ኢየሱስ ዘወር ያደርጋችኋል። ከጠላት ታርጌት ታመልጣላችሁ። የሕፃኑ መወሰድ ዘንዶን አበሳጨው። የተበሳጨው ዘንዶ ሴቲቱን ለመዋጥ አሳደዳት። አንዳንድ ጊዜ ስደት ጥሩ ነው። ሌላ ተአምራት እንድትለማመዱ ያስችላቸዋል። አንዳንድ ጊዜ ተግዳሮት ጥሩ ነው። አንዳንድ ጊዜ ቻሌንጆች ጥሩ ናቸው። ሁሉንም በጅምላ በኢየሱስም አትበሉ። አዳዲስ ነገሮችን ይዞ ስለሚመጡ መርጣችሁ ተቃወሙ። አንዳንድ ችግሮች ውስጥ መልካም ነገር አለ። አንዳንድ ሐዘኖች ውስጥ ደስታ አለ። አንዳንድ ማጣቶች ውስጥ ማግኘት አለ። አንዳንድ መውደቆች ውስጥ መነሳት አለ። አንዳንድ ብቸኝነቶች ውስጥ በብዙ ሕዝብ መታጀብ አለ። በልጁ መነጠቅ የተናደደው ዘንዶ ሴቲቱን ልውጣት ሲያባራት አዲስ የሆነ የንስር ክንፍ ተሰጣት። ዘንዶ እያየ ሴቲቱ ከፍ አለች። የሴቲቱ ፍጥነት ከዘንዶ ፍጥነት በላይ ሆነ። ከሟርተኞች ፍጥነት ያንቺ ፍጥነት ይበልጣል። ከጠማማ ሰዎች ፍጥነት ያንቺ ፍጥነት ይበልጣል። ከክፉ ሰዎች ፍጥነት ያንቺ ፍጥነት ይበልጣል። ከጨለማ ፍጥነት ያንቺ ፍጥነት ይበልጣል። ከሞት በላይ ትፈጥናላችሁ። ከበሽታ በላይ ትፈጥናላችሁ። ከሐዘን በላይ ትፈጥናላችሁ። ከውርደት በላይ ትፈጥናላችሁ። ከሴቲቱ የሚወለደው ሕፃን ሕዝቦችን ሁሉ የሚገዛ እንደሆነ ስለሰማ ነው ዘንዶ የተበሳጨው። ታዲያ ኢየሱስ ገዢ ከሆነ ዘንዶ ጋር ምን አገናኘ ልትሉ ትችላላችሁ። ኢየሱስ ለመግዛት የሚመጣው ዘንዶ የያዘውን ዓለም ነው። ስለዚህ ከዘንዶ እጅ ስልጣኑ ሊወጣ ነው። ዘንዶ የያዘውን ሕዝብ ኢየሱስ ነፃ ሊያወጣ ነው። እና ካንተ የሚበልጥ አንድ ሕፃን እየመጣ ነው የሚባለውን ስለሰማ ቀድሞ ሕፃኑን ለመቅጨት ነበር የፈለገው። ወርቄ ከሰገድክ እችን ዓለም ላንተ ሰጣለሁ የኔ ነው ብሎ ስለሚያስብ ኢየሱስ ደግሞ ያንተ አይደለም እኔ መጥቻለሁ። አሁን በእናንተ ላይ እየተናደደ ያለው ሰይጣን አዲስ ሰይጣን አይደለም፣ እሱ ሰይጣን ነው። በኢየሱስ ላይ የተቆጣው ዘንዶ በክርስቲያኖች ላይ አሁንም እየተቆጣ ነው። የቃምስሽን ዋጋ፣ የጫማሽን ዋጋ፣ የወርቅሽን ዋጋ አታቅም፣ ግን ዋጋ አውጥቶ ጨርሶ የተቀመጠ ሰው አለ። ሂሳብ ሰርቶ ማለት ነው በማያገባ ነገር። አይተሻል፣ ወርቋ እኮ ይሄን ያወጣል። አይተሻል፣ ቀምሷ እኮ ይሄን ያወጣል። አይተሻል፣ ከውስጥ ከውጭ ያለው ሁሉ ሂሳብ የሚሰራ አደገኛ መንፈስ አለ። ከዛ ይናደዳል። ምን እንደሚያናደደው ሁሉ አይታወቅም። አንቺ ግን ዝም ብለሽ ከፍ ያለሽ እጂ ደመና ላይ ተራመጂ። ከፍታሽን ተቆጣጠሪ። በፍጻሜሽ ላይ ቁሚ። እስከ ፍጻሜ ሩጪ። ከፍታሽ ኢየሱስ ነው። ከፍታችሁ ኢየሱስ ነው። እስኪ አንድ ሰው ጮሆ ከፍታዬ ኢየሱስ ነው ይበል። ድገሙልኝ። ከፍታዬ ኢየሱስ ነው። ማንም የማይነካው ከፍታዬ፣ ሁኔታ የማይቀይረው ከፍታዬ፣ በነገሮች የማይወሰድ ከፍታዬ፣ ከክብር ወደ ክብር የሚወስደኝ ከፍታዬ፣ ለዘላለም ከኔ ጋር የሚኖር ከፍታዬ ኢየሱስ ነው። በሕፃኑ መነጠቅ የተናደደው ዘንዶ ሴቲቱን ልውጣት ሲመጣ እግዚአብሔር የንስር ክንፍ ሰጣት። የንስር ክንፍ የተሰጣት ሴቲቱ ብድግ ብላ በከፍታ ላይ በረረች። ከዘመናት በፊት በእግዚአብሔር ወደ ተዘጋጀላት ስፍራ። ቤተ ክርስቲያን ሆይ በእግዚአብሔር የተዘጋጀልሽ ስፍራ አለሽ። ሴቶችም ወንዶችም ስሙ፣ በእግዚአብሔር የተዘጋጀላችሁ ስፍራ አላችሁ። ስፍራ የላትም የሚል ዘንዶ ይስማ። ቦታ የላትም ብሎ የሚያሳድድ ሰይጣን ይስማ። ስፍራ የላቸውም ብሎ የሚያስጨንቅ ዘንዶ ይስማ።
እኛ አማኞች በክርስቶስ የተዘጋጀልን ስፍራ አለን። እኛ አማኞች በእግዚአብሔር የተዘጋጀልን ስፍራ አለን። በክርስቶስ ኢየሱስ ወደ ተዘጋጀልን ስፍራ አንድ ቀን እንበራለን። ዘንዶ ሆይ ስማ፣ ክርስቶስ ስፍራ አዘጋጅቶልኛል። ሟርተኞች ሆይ ስሙ፣ ክርስቶስ ስፍራ አዘጋጅቶልኛል። መተተኞች ሆይ ስሙ፣ ክርስቶስ ስፍራ አዘጋጅቶልኛል። ከዘመናት በፊት በእግዚአብሔር ወደ ተዘጋጀላት ስፍራ ተወሰደች። ከዘመናት በፊት በክርስቶስ ወደ ተዘጋጀላት ስፍራ በረረች። ከዘመናት በፊት በክርስቶስ ወደ ተዘጋጀላት ስፍራ ሮጠች። ከዘመናት በፊት በክርስቶስ ወደ ተዘጋጀላት ስፍራ ለመግባት ወደ ተዘጋጀላት ስፍራ በራ እንድትሄድ አዲስ የሆነ የንስር ክንፍ ተሰጣት። በዚህ ክንፍ ሴቲቱ ተነሳች። የሚያነሳ ክንፍ አውጃል። የሚያነሳ ክንፍ አውጃል። በእናቶች ላይ የሚያነሳ ክንፍ አውጃል። የሚያነሳ ክንፍ አውጃል። ከዘንዶ በላይ ከፍ የሚያደርግ፣ ከስድብ በላይ ከፍ የሚያደርግ፣ ከክፋት በላይ ከፍ የሚያደርግ ክንፍ ይሰጣችሁ። ከፍ የሚያደርግ ክንፍ ይሰጣችሁ። ሴቲቱን ለማሽመድመድ፣ ሴቲቱን ሽባ ለማድረግ ዘንዶ ከአፉ ወንዝ የሚያክል መርዝ ሲተፋ ምድር ተሰነጠቀች። መርዙ ተዋጠ። ሴቲቱ በረረች። ዘንዶ ተሸነፈ። በሰማይ ታላቅ ደስታ ሆነ። በሰማይ ዘንዶ ሲሸነፍ ታላቅ ደስታ ሆነ። ይሄ የደስታ ጩኸት ነው። ይሄ የደስታ እልልታ ነው። ይሄ የደስታ ፉጨት ነው። ይሄ የደስታ ሃሌሉያ ነው። ይሄ የደስታ አዋጅ ነው። ይሄ የደስታ ድምጽ ነው። ይሄ የደስታ ኃይል ነው። ጓዳችሁ ላይ አውጃለሁ፣ አውጃለሁ። ዘንዶ ተሸንፏል። ዘንዶ ተሸንፏል። ሰይጣን ተሸንፏል። ዓለም ተሸንፏል። ሞት ተሸንፏል። ክፋት ተሸንፏል። ሲኦል ተሸንፏል። ሟርት ተሸንፏል። አስማት ተሸንፏል። ብላቴናው አሸንፏል። ኢየሱስ አሸንፏል። ኢየሱስ ስላሸነፈ ሴቲቱም አሸነፈች። ኢየሱስ ስላሸነፈ እዩም አሸነፈ። ኢየሱስ ስላሸነፈ አንቺም አሸንፈሻል። ኢየሱስ ስላሸነፈ ቅዱሳን በሙሉ አሸነፉ። ኢየሱስ ስላሸነፈ አማኞች አሸንፈዋል። ኧረ ጩኸት ያለው፣ ኧረ ጩኸት ያለው። ብዙ ሰዎች ለማሸነፍ ይፈልጋሉ። ምንድነው የምታሸንፉ? ያልተሸነፈ ነገር የለም እኮ። ኦሬዲ ዓለም ተሸንፏል። ክርስቶስ እናንተን ወክሎ አሸንፏል። ክርስቶስ እኔን ወክሎ አሸንፏል። ሞት ነው፣ በሶስተኛው ቀን ተሸንፏል። ሟርት ድግምት ነው፣ ድሮ ነው የተሸነፈው። ሰይጣን ነው፣ ተሸንፏል። ዘንዶ ነው፣ ተሸንፏል። ምን ያልተሸነፈ ነገር አለ? ጠላት በሽንፈት ሜዳ ላይ ነው፣ እኔ በድል ሜዳ ላይ ነኝ። ከዛ ወደዚህ የሚወረወረው ጢት አይመታኝም። ከዚህ የሚወረወረው ጢት ግን ያጋድማል። ይሄ ሜዳ ክርስቶስ ያሸነፈበት ሜዳ ስለሆነ፣ እዚህ ሜዳ ላይ የጦር መሪው ኢየሱስ ስለሆነ፣ እዚህ ሜዳ ላይ የበላይ አምላክ ጌታ ስለሆነ፣ እግዚአብሔር ሰይጣንን ሲያሸንፍ ከላይ ወደ ታች እንደዚህ ነው የለቀቀው። ወደቀ። ዘንዶ ወደቀ። ወደቀ እኮ ነው ያልኩት። ሰይጣን ምንም ስራ የለው። ሰይጣን አያርስም። ሰይጣን አያስተምርም። ሰይጣን አያክምም። ሰይጣን አይተነብይም። ሰይጣን አይሰብክም። ሰይጣን አይፈውስም። ሰይጣን
አይማርም አያስተምርም። ሰይጣን ስራው አንድና አንድ ነው፣ ይከሳል። በማጣት ሆኖ ይከሳል፣ በበሽታ ይከሳል፣ በስም ማጥፋት ይከሳል። ኢየሱ መጠቀሚያ የሆኑ ሰዎችን ተጠቅሞ ይከሳል። ያልበላሽውን እንደበላሽ ባልተገኘሽበት እንደተገኘሽ ወደ ገጠር ስትሄጂ ከተማ ላይ ናት ይላል። ገበያ ስትሄጂ ኤርፖርት ውስጥ ናት ይላል። የሌለ ነገር ለጥፎ ይከሳል። የወንድሞች ከሳሽ ምን ብሏል? ተጥሏል ነው ያለው። በዚህ ዓለም ላይ ሰይጣን 3 ትልልቅ ታርጌቶች ላይ ይሰራል። የመጀመሪያው የሰይጣን ታርጌት ክርስቶስ ኢየሱስ ሰው ሁሉ እውነትን እንዲያውቅ እንደሚፈልግ ሁሉ ሰይጣን ሰው ሁሉ እንዲሳሳት ይፈልጋል። የአዳም ዘር ሁሉ እንዲሳሳት ይፈልጋል። ክርስቶስ ኢየሱስ ደግሞ የአዳም ዘር ሁሉ እውነትን እንዲያውቅ ወደ እውነት እንዲመጣ ይፈልጋል። ሰይጣን የኢየሱስ ተቃራኒ ነው። በዚህ ዓለም የሰይጣን አንደኛውና ትልቁ ታርጌት ዓለምን በሙሉ ወደ ስህተት መምራት ነው። የሰይጣን ሁለተኛው ታርጌት የሰው ልጆችን ሁሉ ምን ይላል? ያታልላል። የሰው ልጆችን ሁሉ ያታልላል። ሰይጣን የማይሞክረው ሰው የለም። ዶክተሩን ያታልላል፣ አስተማሪውን ያታልላል፣ አገልጋዩን ያታልላል፣ ገበሬውን ያታልላል፣ ህፃናትን ያታልላል፣ ሴቶችን ያታልላል፣ ወንዶችን ያታልላል። ሰው የተባለውን ሁሉ ሰይጣን ማታለል ይፈልጋል። ይሄ ሁለተኛውና ትልቁ ታርጌቱ ነው። የሰይጣን ሶስተኛውና ትልቁ ታርጌት አማኞችን በእግዚአብሔር ፊት ይከሳቸዋል። በእግዚአብሔር ፊት ብቻ አይደለም፣ አማኞችን በእግዚአብሔርና በሰዎች ፊት ይከሳቸዋል። ሰይጣን የማይከሰው ሰው የለም። ኢዮብ ምዕራፍ 1 ቁጥር 8ን ማየት ትችላላችሁ። ይከሳቸዋል። በእግዚአብሔርና በሰዎች ፊት ሰዎችን መክሰስ ነው ሰይጣን ስራው። የመጀመሪያው ይከሳል፣ ሁለተኛው ያስከስሳል፣ ሶስተኛው ያዋርዳል፣ አራተኛው ከቻለ አንገት ያስደፋል፣ አምስተኛው ያሳድዳል፣ ስድስተኛው ከቻለ ይገድላል፣ ሰባተኛው ከተሳካለት ይቀብራል። የሰይጣን ትልቁ ታርጌት ይሄ ነው። አዋርዶ ተሳክቶልኛል ብሎ አያውቅም። ቤት አስገብቶሽ ተሳካልኝ አይልም። ሰይጣን ተሳክቶልኛል አይልም። እስከ መግደል ይሰራል። ተዋርዳለች በቃ ተሳክቶልኛል አይልም። ካዋረደሽ በኋላ ለመግደል ይሰራል። ሰይጣን በጣም ጨካኝ ነው። ደስ የሚለው ተሸንፏል። በአዲስ ኪዳን ያሉ አማኞችን የመክሰስ ስልጣን የለውም። ለምንድነው ሰይጣን እኛን መክሰስ የማይችለው? አሁን እኛ በክርስቶስ ንጹሃን ሆነናል። በክርስቶስ ኢየሱስ ደም ታጥበናል። ሁለተኛው በእግዚአብሔር ፊት ጻድቃን ሆነናል። ሮሜ ምዕራፍ 8 ቁጥር 33 እስከ 34 ድረስ ያለውን ክፍል ማየት ትችላላችሁ። ከበጉ ደም የተነሳ በሰማይ ያሉ መላእክትና በምድር የሚኖሩ አማኞች ሰይጣንን ለአንድና ለመጨረሻ አሸንፈዋል። ክርስቶስ ለኃጢአታችን በመሞቱ ምክንያት አማኞች የሰይጣን እስረኛ መሆናቸው ቀርቷል። እሱ ብቻ አይደለም፣ መንፈስ ቅዱስ በውስጣችን ስላለ ከሰይጣን ይልቅ የበረታ ኃይል አለን። ከሰይጣን ይልቅ የበረታ ኃይል አለን። ለዚህ ቃል የሚሆን የመጽሐፍ ቅዱስ ጥቅስ አንደኛ ዮሐንስ ምዕራፍ 4 ቁጥር 4ን ማየት ትችላላችሁ። ከሰይጣን ይልቅ የበረታ ኃይል ያለው እኛ ጋር ነው።